ወልድ ወመንፈስ ቅዱስ አሐዱ አምላክ ተባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በብዝኃ ምሕረቱ ወለተስፋ እንተ ባቲ ንሐይ ለዘላለሙ ሕያዋን ሆነን የምንኖርባት ለተስፋ መንግሥተ ሰማያት በጸጋ መንፈስ ቅዱስ በጥምቀት የወለደን ዋሕደ ባሕርይ ሥሉስ አካል እግዚአብሔር አምላካችን ለዚህ ዕለትና ዓመት በሰላም አድርሶ በዚህ በተቀደሰው ስፍራ በመገናኘት ስላበቃን አገናኝቶም ስሙን ለማመስገን ስለፈቀደልን ከሁሉ አስቀድሞ ክብር ምስጋና ይግባው። ብፁዕ አባታችን አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና ቅዱስ ሲኖዶስ አባል፣ ክቡር ሊቀ ማእምራን የማነ ዘመንፈስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መልአከ ገነት ክብረ ማርያም የዚህ ታላቅ ደብር አስተዳዳሪ፣ የየአድባራቱ አስተዳዳሪዎች፣ የዚህ ወረዳ የስራ መሪ ሊቀ ካህናት ማናቸው? መጋቤ ሰናያት የቻለው እንግዲህ በየጓዳችሁ ገብቼ ስማችሁን ለመጥራት በጣም ያስቸግረኛል። ሁላችሁም ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ ምዕመናት ዛሬ እንደዚህ ተሰብስበን የምናከብረው በዓል ተመላልሶ ተነግሯል። ዝሮተ አጽሙ ለቅዱስ ጊዮርጊስ። በገጠር ያሉት ገበሬዎቹ የስራ ጊዮርጊስ ይሉታል። የስራ ጊዮርጊስ አፋቸውን ከፍቶ እግዚአብሔር ያናገራቸው፣ እግዚአብሔር ስራውን የሰራበት ዕለት ማለታቸው ነው። ድንቅ ስራውን የሰራበት ተአምራታዊ ዕለት ሲያሰኛቸው ነው የስራ ጊዮርጊስ። እንግዲህ እንዲህ በፈቃዱ ይህን ያህል እኔ በጣም ነው ደስ ያለኝ። ወደፊት አመጣዋለሁ፣ ችግር የለም የተጨነቅኩበትን። አሁን እናንተ እንደዚህ ተሰብስባችሁ ሳያችሁ እንደገና እንደተወለድኩ ነው የምቆጥረው። በጣም ነው ደስ ያለኝ። ክብር ምስጋና ለእግዚአብሔር ይሁን። እንደዚህ ተሰብስበን ከተገናኘን ዘንድ በብፁዕነታቸው መልካም ፈቃድ በእግዚአብሔር ቅዱስ ፈቃድ ለተወሰነ ጊዜ የምንነጋገርበት ወይም ለምናስተላልፈው ትምህርታዊ መልእክት መነሻውን ጠቅሳለሁ። ጸሩ ጻድቃን ወእግዚአብሔር ሰምዖሙ ወእምኩሉም ዳቢሆሙ አድኃኖሙ የሚል ተናግራችሁታል፣ ለራሳችሁ ተርጉማችሁታል። በዚህ ቀን የሚጠቀሰው ይሄ ነው። ጻድቃን፣ ቅዱሳን፣ ሰማዕታት ወደ እግዚአብሔር ጮኹ፣ ለመኑ። ጮታቸውን፣ ልመናቸውን እግዚአብሔር ሰማ። ሰምቶም ከተለያየ መከራቸው አዳናቸው ማለት ነው። ይህን የምስክርነት ቃል የሰጠው ነቢየ እግዚአብሔር ዳዊት ነው።
መዝሙር 33 ቁጥር 17 ላይ የሰፈረ ቃል ነው። እነዚህ ሰዎች ወንጌላዊ ዮሐንስ በመጀመሪያ መልእክቱ ሲያወሳቸው ወይም ሲገልጻቸው በዝንቱ እሙራን ውእቶሙ ደቂቀ እግዚአብሔር ይላቸዋል። የእግዚአብሔር ልጆች፣ ለእግዚአብሔር የመሰከሩ ሰዎች፣ የእግዚአብሔር አገልጋዮች ከሰራዊተ ዲያብሎስ ተለይተው የእግዚአብሔር ልጆች ለመሆናቸው ከምድር እስከ ሰማይ እውቅና የተሰጣቸው እነዚህ ናቸው። በዓለም ዙሪያ የተደነቀ ታሪክ ያላቸው ናቸው ሲል በመጀመሪያ መልእክቱ ምዕራፍ 3 ቁጥር 10 ላይ ጠቅሷቸዋል። እነዚህ ሰዎች የሚያዩትን ዓለም በማያዩት ዓለም ለውጠው ራሳቸውን ክደው በእግዚአብሔር አምነው እግዚአብሔርን ለማገልገል ሲሉ የተቀበሉት እስካሁን እንደተናገራችሁት የተቀበሉት አቀራረቡና ስልቱ በየአይነቱ የሆነ አሰቃቂ መከራቸው ሊቀበሉት ይቅርና ሊናገሩት የሚያስጨንቅ የሚያሰቅቅ እጅግ የብዙ የሆነ መከራ። ታዲያ የዚያ የብዙ አስጨናቂ መከራቸው አጸፋ ዘላለማዊ ሕይወት የተደራረበ ክብር መሆኑ ስለተገለጸለት ነቢዩ ጻድቃን ጮኹ፣ ወደ እግዚአብሔር ለመኑ፣ እግዚአብሔር ጩኸታቸውን ሰማ፣ ሰምቶም ከተለያየ መከራ አዳናቸው ሲል አረጋግጦላቸዋል። ወደ እግዚአብሔር የተጠጋ ምን ጊዜም ቢሆን አያፍርም። ለጊዜው በመከራ ይፈተን እንጂ መጨረሻው ሕይወት ዘላለማዊ ሕይወት ነው፣ ደስታ ነው። እንደሚታወቀው ይህ ዓለም እጅግ ክፉ ነው። የዚህ ክፉ ዓለም ገዢዎችም ከክፋት በላይ ክፋት ያላቸው ናቸው። ምናልባትም በጣት የሚቆጠሩ በአዲሱ እንደነ ማርቆስ ዘጡርማቂ ያሉ፣ በብሉዩ እንደነ ሕዝቅያስ ያሉ አነስተኞች ደጋግ ነገስታት እንዳሉ ይታወቃል። አብዛኛዎቹ ግን ጨካኞች፣ ዲያብሎስን የሚያጥፉ በውሸት ውሸተኞች፣ ክፉዎች፣ ለሰው የማያዝኑ የማይራሩ፣ ኃጢአትን ሸልገው የማይፈሩ እንደ ዲያብሎስ እግዚአብሔርን ይቅር በለን የማይሉ፣ እግዚአብሔር ይቅር የማይላቸው ካለመኑት ይቅር አይልም። በክፋት ከጸኑ እሱም ከባድ ነው። እውነተኛ ፈራጅ ጨካኞች ናቸው። በወገኖቻቸው ላይ ይጨክናሉ። ጭካኔያቸው ይህ ከዚህ አይባል። የእነሱን ማንነት የሚያስረዱን በዛሬው ቀን እኔ ሁለት ሰዎች እጠራለሁ። ባለ ታሪኮቹ አሁን የተሰበሰብንበት ቅዱስ ጊዮርጊስ ነው አንዱ። ሌላው ደግሞ ቶማስ ዘመርዓስ ነው። ማንነታቸውን የሚገልጹ ናቸው። እነዚህ እኔ ሁልጊዜ ያስለቅሰኛል መከራቸውን ሳስበው። ቶማስ ዘመርዓስ የተባለው አባት
እውነትን በሐሰት ጽድቅን በኃጢአት አምልኮተ እግዚአብሔርን በአምልኮተ ጣዖት አልለውጥም። ያመጣችሁትን አምጡ፣ ሁሉንም እቀበለዋለሁ ብሎ በድፍረት ታገላቸው ጨካኞቹን መሪዎች። እነሱም የገቡበት ነው። ዲያብሎስ አስጨክኗቸዋል። የዲያብሎስ የግብር ልጆች ናቸው። የሚከላከላቸው የለም። ስልጣን ጨብጠዋል። ይዘው በየቀኑ 10 ጣቶቹ ክርክር አላቸው። እነዚህ ምንድን ነው የሚባለው? አንጓንጓን በየቀኑ አንጓንጓን እየቆረጡ ለጣዖታቸው ያጥሩት ነበረ። ጣቱ አንዳንዷን ተመሮ እግዚአብሔርን ክዶ ለጣዖት እንዲሰግድ ነበር። እሱ ግን ደስ እያለው ይቀበለዋል። ይህም ብቻ አይደለም። ከንፈሩ ከፍ አድርገው ከናፍንጫው ጥርሱ ብቻ ቀርቶ ነበር። ይህም ብቻ አይደለም። እጁንም እግሩንም ቆርጠው ባዶ ቢጋሩ ብቻ ቀርቶ ነበር። ያ ሁሉ ደርሶበት ወንጌልን ያለ እረፍት ያስተምር ነበር። ከንፈር ሰብሳቢ ባይኖረውም በጥርሱ አኝኮ ይዞ ይሰብክ ነበር። የክርስቶስን አምላክነት ይመሰክር ነበር። ደቀ መዛሙርቱ ቅርጫት ሰርተው በቅርጫቱ ላይ እያደረጉ 2 አህዮች ገዝተው እያፈራረቁ እየጫኑት ወደ ጉባኤ ይዘውት ይሄዱ ነበር። ከዕለታት አንድ ቀን አርዮስን ለማውገዝ ከ3ቱ ምዕት አንዱ ነው ቶማስ ዘመራስ። ሲጓዙ አደሩበት ቤት። በእነዚህ አህዮች እየተጓዘ አይደለም በመከራ የሚያሳየን፣ እነዚህም ብናርዳቸው በምን አባቱ ይሄዳል አሉ አርዮሳውያን። 2ቱን አህዮች አረዷቸው። አህዮቹ ደግሞ ነጭና ጥቁር ናቸው። እሱ በመንፈስ ቅዱስ ተገለጸለት ሌሊቱ። ልጆች ተነሱ፣ እንዳይረፍድብን አህዮቹን ጫኑ፣ አምጡ፣ ጉዟችንን እንቀጥል አላቸው። ቢሄዱ ራሳቸው የአህዮቹ ለየብቻ ወድቋል፣ ታርደዋል። ኧረ አባታችን አህዮቹ ታርደዋል። አይዟችሁ፣ እኛ እኮ ከሕያው አምላክ ጋር ነው ያለነው፣ ሁሉን የሚያደርግልን እሱ ነው። ራሳቸውን ከአንገታቸው ጋር አጣቡት፣ አስጠጉት። ግድ የላቸውም፣ አትጨነቁ አላቸው። የሚያደርገውን ያውቃል። ኢየሱስ ክርስቶስ ከእሱ ጋር ነው። ኃያል አምላክ የእግዚአብሔር መንፈስ ሞልቶበታል። አጠጋጉና አጠጋግተናል አሉት። በዚያው በዱሹ በተቆረጠ እጁ እንዲያመሳቅ ነው ሲባርካቸው 2ቱም አህዮች አፈፍ ብለው ተነሱ። ተነስተው ለአህዮቹ ጌጥ ሆኗቸዋል። የነጭቱ ራስ ለጥቁሪቱ፣ የጥቁሪቱ ራስ ለነጭቱ ሲሆን ጌጥ ሆነ ይላል። በዚያ ተጉዞ አርዮስን አውግዞ ለይቶ ተመልሷል። ሊቁ የመከራው በደጅ እንደተጋደመ ግንድ የስለት መፈተኛ ሆኖ ስለ ክርስቶስ ብሎ አገልጋይ ማለት ነው። ያውም የተወሰነ ጊዜ አይደለም፣ 22 ዓመት ሙሉ ነው በዚህ መከራ ውስጥ ተዘፍቆ የነበረው። ደግሞ ሁለተኛው ምስክር እንግዲህ የጭካኔያቸውን ዳርቻ የሚያሳይ ነው። አንዱ ምስክር ቶማስ ዘመራስ ነው። እኔ ስለሚዘገንነኝ ነው መከራ የእሱ
በሱ ላይ የደረሰ ለምስክርነት ያመጣሁት። እዛ ሁለተኛው ደግሞ የዓመቱ ወጣት ቅዱስ ጊዮርጊስ ነው። ሁላችሁም ስትዘምሩት ነበር ቅድም፣ ልጆቹም ተናግረውታል። እና ቅዱስ ጊዮርጊስ ተጋድሎ የጀመረ በ20 ዓመቱ ነው። እድሜ አይወስነውም እግዚአብሔርን ለማገልገል። የፍልስጤም ገዥ ልጅ ነው፣ የባለስልጣን ልጅ ነው። መልኩ የቀና ውትድርናም የተማረ ፈጣን ቅዱስ ልጅ ነው። ከሁሉም በላይ እግዚአብሔርን የሚፈራ በአምልኮተ እግዚአብሔር የጸና ስለሆነ ኢየሱስ ክርስቶስን ክደው ሰዎች ላቆሙት ጣዖት የሚሰግዱ ለሰይጣን የሚገብሩ ሆነው አገኛቸው። አይ ከእናንተ ጋር አልተባበርም፣ ሰማይና ምድርን የፈጠረ ፈጥሮም ሁሉን የሚገዛ የሚመግብ ኃያል አምላክ እያለ የሰይጣን ማደሪያ የሆነ ጣዖት አቁማችሁ ስገድ አትሉኝም። እናንተ ላቆማችሁ ጣዖት አልሰግድም፣ እግዚአብሔርን አልክድም፣ እውነትን በሐሰት አልለውጥም፣ ጽድቅን በኃጢአት አልለውጥም አለ እንደ ቶማስ። እሱንም የተለያየ መከራ አፈራረቁበት። በመዶሻ ቀጠቀጡት፣ በሰይፍ መተሩት፣ በመጋዝ ተረተሩት፣ በእሳት አቃጠሉት። አሁንም ኃያሉ እግዚአብሔር በቅጽበት ያስነሳዋል። ልክ እንደ ውጭምት የእሳት ማዳፈኛ እያረጉ ተጫወቱበት። ያ ሁሉ ሲሆን አልተሰማም። እግዚአብሔርን ያመሰግነው ነበረ በመከራው ላይ ሆኖ። ባይሆን ምናልባት ገንዘብ ከፈለክ ወርቅ ብር እንሰጥሃለን፣ የአባትን ሹመት ለአንተ እንሰጣለን አሉት። የፍልስጤም አውራጃ ገዢ ልጅ ነው። ወርቃችሁ ብራችሁ ለጉስቁልና ይሁናችሁ፣ እኔ ፈጣሪን በወርቅ በብር አልለውጥም፣ እናንተ ውሾች ናችሁ አለ። ውሻማ ይሻላል ከእናንተ። ውሻ እኮ ለጌታው ይገዛል፣ ጌታውን ያውቃል፣ ቢሞት እንኳን አይለይም ከጌታው። እናንተ ግን ከውሻ በታች ናችሁ፣ ፈጣሪያችሁ ኢየሱስ ክርስቶስን ክዳችሁታል፣ ከእናንተ ጋር ህብረት የለኝም አለ። እንዲህ እያለ 7 ዓመት ተጋደለ። ምን ይሻላል ብንለምነው ምንድን ነው? ምን እናድርግ? አሁንም አትመለስም? አልመለስም አለ። ስለሱም ቅዱስ ጳውሎስ ተናግሯል። እስመ ኢፈቀዱ ድኂነ ከመ ይከቡ ሕይወተ እንተ ትዔይስ ይላል ቅዱስ ጳውሎስ ዕብራውያን 11 ቁጥር 35 ላይ። በሹመት ያባብሉት ምንም ሊድን ከመከራ ሥጋ ሊድን አልፈለገም። ደሜ ይፍሰስ፣ ሥጋዬ ይቆረስ፣ አጥንቴ ይከስከስ ስለ ክርስቶስ አለ። የሐዋርያትን አሰር ተከተለ። ሐዋርያት ሲገፏቸው፣ ሲገርፏቸው፣ ሲያዋርዷቸው እንደተሾመ እንደተሸለመ ደስ እያላቸው ከአደባባይ ይወጡ ነበር ይላል ታሪክ ጸሐፊው ቅዱስ ሉቃስ። እሱም እንደዚያ አሰቃይተውት ገርፈውት በሰይፍ መከራውን አሳይተውት ደሙ እየተንጠፈጠፈ እንደተሾመ እንደተሸለመ በክርስቶስ ስም ይህን ስለተቀበለ ደስ ብሎት ይወጣ ነበር። የጣዖታትን ምሽግ እያፈራረሰ
በደም ጫማ የዚህን ዓለም የጨካኞቹን ጎዳና በጣሶ በደል አድራጊነት ተወጥቶታል። ግራ ሲገባቸው ነው ወይ አሁን መምከር አለብን አሉ። ደግሞ እኮ ከአንድና ከሁለት ከሃዲዎች ጋር አይደለም፣ ከሰባ ነገስታት ጋር አንድ አነስተኛ ወጣት የ20 ዓመት ወጣት እግዚአብሔር ካደረ ምንም የሚቸግር ነገር የለም። እግዚአብሔር ከረዳ እና ቅድም እንደተነገረው በእሳት በብረት ላይ አጋንመው በእሳት አቃጥለው ከሰል ሲሆን በሞተር ወፍጮ ፈጭተው አልመው አድቀው ዱቄት ሲሆን ደብረ ይድራስ እንትናም ያንሳል፣ እንጦጦ ተራራም ያንሳል። ከዚያ በላይ ነው፣ ነፋስ የማይቋረጥበት። እዚያ አዝርተነው እናርፋለን። ከየት አባቱ ይመጣል አሉ። አባትን ሳቸውና ምን ላድርግ ያሳዝናል። ያንን ጨቅላ የሚያሳዝን ወጣት እንደዚያ አክስለው ፈጭተው በደብረ ይድራስ በሚባለው ተራራ ላይ ቅድም እንዳሉት ነው ሊቃውንቱ ከመጸበል ዘነፋስ አሁን ነፋስ ታውቃላችሁ አይደለ? አቧራውን ጸበል ማለት አቧራ ማለት ነው። ቡን አድርጎ ያወጣሉ ወደ ሰማይ። እንደዚያ አዘሉት። ነፋስ ወስዶ እንዲህ ያለው ቅጠል ላይ ሲያደርሰው በየቅጠሉ ላይ አነ ጊዮርጊስ ገብሩ ለክርስቶስ። አቤት ይሞቃል ልቡና። አነ ጊዮርጊስ ገብሩ ለክርስቶስ እያለ በነጭ ፈረሱ ወዲያው ኃያል አምላክ ወደኛ ጓደኛ የሌለው አምላክ በዚያች ቅጽበት ያን ዱቄት የነበረ ሰውነት ስብስብ አድርጎ አድሶ አንስቶት አነ ጊዮርጊስ ለገብሩ ለክርስቶስ መጣሁላችሁ። ምን ትገቡላችሁ? እስከ 10 ትውልድ ድረስ ቃል ኪዳን የሰጠው አምላከ ቅዱስ ጊዮርጊስ ድረስልኝ ያለ ሁሉ ፈጥኜ ደርስለታለሁ፣ አድነዋለሁ፣ አንተ ካለህበት አኖረዋለሁ አለ። ቤትህን የሰራ ዝክርህን ያዘከረ ቤትህን የሰራ በስምህ የተማጸነ በቃል ኪዳን ያመነ መከራ አይደርስበትም፣ ከአንተ ጋር አኖረዋለሁ የሚል ቃል ኪዳን ሰጠው። እንዲህ ያለ ቃል ኪዳን የተሰጠው ታላቅ ሰማዕት ለእኛ ተሰጠን። የኢትዮጵያ ገበዝ ተባለ ቅዱስ ጊዮርጊስ። ከዚያም አልፎ ወራሪ ጨካኝ ቢመጣብን በታቦተ ሕጉ አማካይነት ዘማች ሆነልን። የአርበኞች መሪ ሆኖ ወደ ዘመቻ ሄደ ቅዱስ ጊዮርጊስ። ተዘርዝሯል፣ ይሄ ሁሉ ተነግሯል። እንዲያው ብቻ ጥሩ ነገር አይጠገብም። አባቴ ነግረውኛል። ተቆርቋሪ ነበሩ። ትንሽ ከመከራውም ገፈት ቀማሽ ናቸው እና አቡነ ጴጥሮስ ሲገደሉ አባቶቻችን ሳታት ቆመው በጸሎት እየነዘነዙ ሌሎቹም ደግሞ ድጋቸውን ታጥቀው በውዥግራ እየጠዘጠዙ ሲያስጨንቁት ያንን ፋሽስት የተናገሩት ነገር አለ። ለእኛ ለኢትዮጵያውያን አልተገለጸም፣ አላየነው። ምክንያቱም ትዕቢት እንዳያድርብን ነው።
ለካ እንደዚህ በቅተን ደርሰናል፣ ጊዮርጊስ ከኛ ጋር ነው ብለን እንዳንታበይ። ለጠላቶቻችን ግን ተገልጾላቸዋል። ሲቀጫቸው፣ ሲያባርራቸው እኛ ከሁሉም በላይ ያስጨነቀን ድል የነሳን በነጭ ፈረስ የተቀመጠው የሚጋልበው ወጣት ነው ብለው መስክረዋል። አዎ ይሄ ያለ ባለውለታ በዚህ ብቻ አይደለም፣ በፍልስጤምም እኮ ረዳታችን ነው። ይገርማችኋል። እዚህ በሀገራችን ቀሰ ገበዝ ነው ተብሏል። የአርበኞች መሪ ነው ተብሏል። ለጠላቶችም ታይቶ አስቆጥቁጧቸዋል። ድል ያደረግነው በቅዱስ ገብርኤል በቅዱስ ጊዮርጊስ አማካይነት ነው። ጠላቶቻችን እኔ ኢየሩሳሌም ለ4 ዓመት አስተዳደር ያለው ባቅሜ ፍልስጤም ማነው በፍልስጤም ውስጥ ቢታንያ የሚባለው ጌታ አልዓዛርን ባስነሳበት ቦታ ላይ አጠገቡ ነው። የአልዓዛር መቃብር አጠገቡ ነው። ቦታ አግኝተን ገዳም መስርተናል። እዚያ በመጀመሪያ የተሾሙት ብፁዕ አቡነ ማቴዎስ ነበሩ። አርቆ አስተዋይ ናቸው አባታችን እና ታሪኩን ያውቃሉ። ፍልስጤማዊ መሆኑንም ቅዱስ ጊዮርጊስን ያውቃሉ። እኔ ብቻዬን እዚህ ጊዮርጊስን ትቼ መከራ ለምን እቀበላለሁ አሉ። መከራ በሱ ነበረ። ፍልስጤሞች አላወቁም ታሪኩን። የመሐመድንም ኑዛዜ አልሰሙም። ያልሰሙት ያስጨንቁን ነበር። የኢትዮጵያውያን ሲቀበሩ በጣታቸው ላይ እንግዲህ በሕይወት ያያሉ እንትን አለ ወርቅ። ያችን ወርቅ ለማግኘት በተቀበረ ማግስት እየወጡ አስቸግረው እኔም አይቻለሁ። እኔም እንደው አዝኛለሁ በጣም። ይህን ስደት ውጭ ሀገር መሰደድ ማለት የሚያስቀይመው ይሄ ነው። እንዴት መቃብር አፍርሰው እንዴት ዘረፋ ውስጥ ይገባሉ ብዬ ተናድጄ ገዳማችን ያሳደገው ያሲር አራፋት የሾመው ሚኒስቴር አለ። ለእሱ ሄጄ ነግሬ እሱም ተናዶ እንዲከበር አድርጎልናል። በተለይ ብፁዕ አቡነ ማቴዎስ የቅዱስ ጊዮርጊስን ስዕል በሰፊው በሰሌዳ ላይ አስለው የገዳማችን በር ላይ ለጠፉት። ብልጥ ናቸው። ቀና ብለው ሲያዩ ጊዮርጊስ ነው። ፍልስጤማውያን በዚያ ሲተላለፉ ስዕሉን አዩ። ይህማ የኛ ወገን ዘመዳችን ጊዮርጊስ አይደለም እንዴ? እነዚህ ፍልስጤማዎች ናቸው እንዴ? ኢትዮጵያውያን ምን አገባቸውና ነው እዚህ ስዕሉን የሚለብሱ እንዴ? የእሱ የጊዮርጊስ ወዳጆች ናቸው። እናንተ አላወቃችሁም። ደግሞ ስለምንድን ነው እንዲህ ያለ ጥቃት የሚደርስባቸው? መሐመድ ምን ብለው ነበረ? በስደታችን ጊዜ ኢትዮጵያውያን አክብረው የተቀበሉን ወንድሞቻችን ናቸው። በእነሱ ላይ አንድም ነገር የጸብ ምልክት እንዳታነሱ፣ አክብራችሁ ተመልከቷቸው፣ ወንድሞቻችሁ ናችሁ ብሎ ኑዛዜ ያስተላልፏል። ለምንድን ነው እንዲህ ያለ ጥቃት የሚደርስባቸው ተባብለው ክብራችን ተጠብቆ እስከ ዛሬ ድረስ በቅዱስ ጊዮርጊስም ስዕል ያም ኑዛዜ ተጨምሮበት በሰላም እንኖራለን። በፍልስጤም እንግዲህ የቅዱስ ጊዮርጊስ ውለታ ድርብርብ ነው፣ ድርብርብ ነው። ምንድን ነው የምንከፍለው? ኧረ እግዚአብሔር ይስጣችሁ፣ ኧረ እግዚአብሔር ይስጣችሁ። እኔ ባለፈው ሳምንት ብፁዕ አባታችን ጋብዘውኝ ቅድስት ሥላሴ ትምህርት ስሰጥ መጀመሪያ ሰዎች ልቤን አቁስለውታል። አይጉድ ጊዮርጊስን ብቻውን ቀረ፣ ቅድስት እንትና በዓታ ለማርያም ብቻዋን ቀረች፣ ገብርኤልን ብቻውን ቀረ። ሰው ሁሉ ሄደ ወደ ዳርቻ። እንዴ ብቻውን ቀረ? እንዴት ነው?
እግዚአብሔር የት ሄደና? ድሮ ሲሆን እንዲከበሩ ያደረጋቸው እግዚአብሔር ነው እንጂ ሰው ነው እንዴ? ኧረ እባክህ ተው ሁሉ አይ መተት ይመጣል ሰው የለም እንግዲህ ብቻውን ነው ብቻውን ቆሞ ቀረ እያሉ አቁስለውኛል ሰዎች። ከጦር ከፈታው ወሬ የፈታው ይከፋል ይባላል። እኔን አልሸበረኝ። እዚያ ስቆም ትዝ አለኝ እንዴ እውነትም ብቻውን ሊቆም ነው እንዴ? ቅዱስ ጊዮርጊስ እንዴት ሊሆን ይችላል? ብቻውን አይቀርም አልኩኝ በንዴት። ብቻውን ቆሞ አይቀርም። ሁለት ትርጉም አለው። ተሳላሚ ያጣል፣ አላፊ አግዳሚ ይሞላዋል። ቅዱስ ጊዮርጊስ የሰው ችግር የለበትም፣ ሁሉ ይወደዋል። ብቻውን አይቆምም፣ በሰው ይሞላል። እንዲህ አትበሉ ለማለት ነው አንዱ። አንደኛው ደግሞ ቅዱስ ሥላሴ ታድሷል። ያደሰው ማን ነው? እናንተ ናችሁ። እናንተ ደግሞ በድጋሚ ቅዱስ ጊዮርጊስን ታድሱታላችሁ። በምንም አይነት ሰው አጥቶ የታሪካዊ ቦታ ሶስቱም ባዶ አይቀርም ብዬ ተናግሬ ነበር። እሰይ ስለት የሰመረ ብያለሁ። የተመኘሁትን አግኝቻለሁ። እኔ ብቅ ስል እንባ አለቀኝ፣ የደስታ እንባ። እንዴ ይህን ያህል ልጅ ከየት መጣ? በጧት ለብፁዕ አባታችን ነግሬያቸዋለሁ። በጧት ይህን ያህል ልጅ ከየት መጣ? እንዲህ ብዬ ነበር። እግዚአብሔር አላሳፈረኝም። አይታችኋል። በዓታ ለማርያም ነው ጠጠር መጣያ መሬት አልነበረም። ብዙ አይላፍ ሕዝብ ተሰብስቦ ነው ያከበራት። ቅዱስ ገብርኤልም እንዲሁ መተንፈሻ ጠፍቶ ተሰብስቦ አክብሯል። እኮራባችኋለሁ ልጆቼ፣ እግዚአብሔር ይመስገን። አሁን ታዲያ በመንበሩ ላይ ዝናብ እየወረደ መልኩ ተለውጦ አርጅቶ እንዴ! ኧረ እንዴት ይታዘብ ቅዱስ ጊዮርጊስ! ምን ማለታቸው ነው ልጆቼ? ምን ሰውን ነው የሚያዩኝ ቢል መልስ አላችሁ እንዴ? መልስ የለም። እንደ ልማዳችሁ ተባበሩና በአጭር ጊዜ አድሳችሁ ይህን ቤተ መቅደስ መስተዋት አስመስላችሁ አሳዩን። እንቁራባችሁ። ጠላት ይፈር፣ ጠላት ይፈር። ያሰበም ካለ ባዶ አደርጋለሁ ያለ ካለ ጠላት ይፈር። ተባብራችሁ አድሱት። በመንገዱ ላይ ዝናብ እየወረደበት ነው ብለውኛል። አዎ ያለ ምክንያት አላናገረኝም። እኔንም ተናግሬያለሁ። እንደተናገርኩ ባዶ አልቀረም። ሰው በሰው ሆኗል። ልጆቹ እልፍ አእላፍ ሆነዋል። የቅዱስ ጊዮርጊስ ስለዚህ ኢትዮጵያውያን ምዕመናን ቅዱስ ጊዮርጊስ እንኳንስ ሁሉ ነገር አልፎለት ዛሬ 7 አክሊል ተቀዳጅቶ በእግዚአብሔር መንግሥት እየተምሸነሸነ ደስ ብሎት በሚኖርበት ሰዓት ይቅርና በዚያ በመከራው ሰዓት 70 ነገሥታት ከበውት ነበር። 70 ነገሥታት ከበው ነበር የሚቀጠቅጡት። ስለዚህ ወገኖቻችን ምዕመናን ውለታ አለብን። የቅዱስ ጊዮርጊስ ደግሞ በኢትዮጵያ ውስጥ ያሉ የተለያየ ሃይማኖት ያላቸው በሀገር ዋዛ የለም ብለው ሁሉም ዘምተዋል። በእነሱ መካከል ነበረ ፊት አውራሪ ሆኖ የሰማዕታት ፊት አውራሪ አድርጎታል እግዚአብሔር። ፊት አውራሪ ነው ቅዱስ ጊዮርጊስ። ይህ ባለውለታችን አባታችን
የክፉ ቀናችን ፈጥኖ ደራሻችን ፍጥነ ረድኤት ጊዮርጊስ እያልን ስንጠራው ፈጥኖ ይደርስልናልና እንዲያው ወደኋላ ሳትሉ ያችሁ መቼም አላችሁ ለማለት አይደለም። ካላችሁ ቁርሳችሁን ትታችሁ ምሳና ቁርሳችሁ እራታችሁ ብቻ ብሉ። ይህ ሲታደስ ድረስ ምን ይደረግ ታዲያ? ማይምታላችሁ፣ ታኮራላችሁ፣ እልከኞች ናችሁ፣ መንፈሳዊ ልክ አላችሁ። ያንን ለመወጣት ብላችሁ ብዙ መናፍቃን አሉ የሚያሾፉብን። ዛሬም እኮ እነ ዱዲያኖስ አሉ። ታዲያ ዝም ብለን እናያለን? እነዚያ ሰውነታቸውን ገበሩ፣ እኛ ደግሞ ተባብረን እነሱን ድል ነስተን በስራ አሳፍረን ጠበቃዎቻችንን ቅዱሳን ሰማዕታትን ይዘን እግዚአብሔርን አናገለግልም እንዴ? ዲያብሎስ ይፈር። ዲያብሎስ እንዲያፍር የሚያፍርበትን ስራ እንስራ። እግዚአብሔር ደስ ይለዋል። እሱ እኮ ጊዮርጊስ ስሙ ይጠራ እንጂ የሚመለከው በዚህ ቤተክርስቲያን ውስጥ ኃያሉ እግዚአብሔር ነው። ወደረኛ ጓደኛ የሌለው ፈጥሮ የሚመግብ ኃያል አምላክ ነው የሚመሰገንበት የሚመለክበት ይህ ቤት ቢታደስ። ስለዚህ ደግሞ ገነተ ጊዮርጊስ የአዲስ አበባ እምብርት ነው። ታውቃላችሁ፣ እምብርቱ የተወጋ ሰው አይድንም። የአዲስ አበባ እምብርት ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን በእኛ ቸልተኛነት ተጎሳቁሎ ከታየ ከፈረሰ አዲስ አበባም የለችም፣ እኛም የለንም። ክርስቲያኖች አልቀዋል ተብሎ ነው የሚታወጅበት። ይህን ወቁ። እምብርት ነው እንዴ! ቀዳማዊ ኃይለ ሥላሴ ተቀብተው የነገሱበት ስንት ክብር የታየበት ቤተክርስቲያን እንዲሁ አርጅቷልም ተብሎ መነገር የለበትም። እንደ ፀሐይ ወላይ ብሎ መታየት አለበት። የእኛን መኖር የሚያስታውቀው እሱ ነው። አለዚያ የለንም። በዚህ ነገር አስቡበት። እኔ አቅም ኖረኝ አይደለም የሚጮኸው፣ እልክ ይዞኝ ነው። እውነቴን ነው። እግዚአብሔር ምስክር ነው። አሁን እንዲህ ተሰብስባችሁ ሳይታሰብ ይህን ያህል ህዝብ ማግኘት ብርቅና ድንቅ ሆኖብኛል። ከኢትዮጵያውያን መወለደ አኩርቶኛል። ያኮራል። በውጭ ሀገር ብትሄዱ መጀመሪያ ለራሳቸው መጠጊያ ሳይኖራችሁ ቤተ እግዚአብሔር እንዛ ነው የምትሉት፣ ቤተ እግዚአብሔር እንስራ ነው የምትሉት። አውቃችኋለሁ ልጆች፣ እግዚአብሔር ባርካችሁ። እግዚአብሔር ከእናንተ ጋር ይሁን። እኔ ምንም ተናግሬ አልዘልቀውም። አሁን በጋራ ነው የምንሰራው። እኔም አቅሜ እስከፈቀደ ድረስ ከእናንተ ጋር ቆሜ ጮኻለሁ። ያላችሁን እያወጣችሁ በቅርብ ጊዜ አዲሳችሁ እንድታሳዩ እንደ ቅድስት ሥላሴ ውሸት ዝም ብሎ ስም ፈጥሮ የሃይማኖት አባቶችን ለማዋረድ ለመስደብ የሚቃትቱ ሰዎች አሉ። ምን ያገኙበታል? እኔ ጠየቁኝ፣ እኔ አላየሁም። አሁንም ምስክርነት ነው። ወደ ቅድስት ሥላሴ ስገባ መስቀል ረግጬ አይደለም የገባሁት። ያየሁት መስቀል የለም። ምናልባት አንድ ክፍል ውስጥ ካለ ግርማዊ ቀዳማዊ ኃይለ ሥላሴ ለክብር ያደረጉት ይሆናል እንጂ ለማዋረድ አይደለም የሚያደርጉት። እኔ እሱንም አላየሁም፣ ቢሆን አላየሁም። ያየሁት ነገር ስለሌለ ሲጠይቁኝ እኔ የለም ያየሁት ነገር የለም። መስቀልም ረግጬ አልገባም። ደግሞ ረግጣለሁ ካልኩ መጠፋ ነኝ እኮ እንዴ! መስቀል ይረገጣል እንዴ? አይረገጥም። መስቀል የእግዚአብሔር ኃይል ነው። ረግጣለሁ ያለ ረጋጩ ይጠፋል፣ ይቀሰፋል። ማነው እርገጥስ ብሎ የሚያዝ? የትኛው ጳጳስ ነው? ለምን ሴት ይወራል? አባት
አባቶቻችሁን ለማዋረድ ለመስደብ የፈለጋችሁ ካላችሁ እንዲሁ ስደቡ፣ ምክንያት አትፍጠሩ። መስቀል እርገጡ የሚል ጳጳስ የለም በእኛ ውስጥ ብያለሁ። አሁንም መስቀል ረግጬ አልገባሁም፣ የማውቀውን ነው የምመሰክረው። ደስ ብሎኝ በመታደሱ ከአባቶች ጋር ገብቼ አንድ ላይ አመስግኛለሁ። ይህንንም ይመቻች፣ ይህ ነገር ይለወጥ አለ ከተባለ ደግሞ አዋቂዎቹ መርምረው ወደፊት ያወጡላችሁ ይሆናል። እኔ ያየሁት ነገር የለም ነው ያልኩት። ረግጣለሁ ካለ እኮ የሚረገጠው ራሱ ነው፣ ረጋጩ ነው። ቅዱስ ጳውሎስ መስቀል የእግዚአብሔር ኃይል ነው ሲል ሰምተነዋል። መስቀል ዲያብሎስ ተቀጥቅጦ የወደቀበት፣ አዳም ከነ ልጆቹ ተመርጉዞ የተነሳበት፣ ከወደቀበት የተነሳበት ምርጉዛችን ነው፣ ኃይላችን ነው፣ መመቻችን ነው። መስቀል ለማዋረድ ረግጣለሁ ያለ ራሱ ይረገጣል። እኔ አላየሁም፣ ረግጬም አልገባሁም። አያርግብኝም፣ እግዚአብሔር አያርግብኝ። ለምን ያስኩት ታዲያ? ሞገሴ ነው። ሞገስን ወክብርን ቀርነ መድኃኒትን ውእቱ ኢየሱስ ክርስቶስ እያልኩ ነው ይህን ያስኩት። ሞገሳችን ኢየሱስ ክርስቶስ ነው። ክብራችን ኢየሱስ ክርስቶስ ነው በመስቀል ላይ የተሰቀለው። ስለዚህ ውሸቱን ትቶ ሰው እውነቱን ይናገር። እኔ ያየሁት ነገር የለም። ወደፊት ተጣርቶ ደግሞ ሊገለጽላችሁ ይችላል። ምክንያት አታርጉብኝ። እግዚአብሔር አምላክ በረድኤቱ አይለየን። ብፁዕ አባታችን አሁን ቀሪውን እሱ ነው ቅዱሳን ለብዙ አባታችን ቃል ያሰማላችሁ ምስጋናችሁ በዚህ እኔም ይገርማችኋል።